የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካ ለቀረበላቸው የንወዳጅ ጥያቄ ምላሻቸው አሜሪካንን ማውገዝ ሆኗል። አሜሪካ የኤርትራን ማዕቀብ ላንሳና የቀይ ባህር ጠረፎችሽን ለቀጠናው ደህንነት ማስከበሪያ ልጠቀም ብትልም ፕሬዝዳንት ኢሳያስ አፈወርቂ ግን በሀገሪቱ የነጻነት በዓል ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንና ቬንዙዌላ እርምጃ ላይ ጥያቄን የሚያነሳ ንግግሮችን ሲያስደምጡ ተሰምተዋል። ይሄ የፕሬዝዳንት ኢሳያስ ንግግር ጅምሩን የአስመራንና የዋሽንግተን ዲፕሎማሲ ወዴት ይወስደዋል? ለኢትዮጵያስ ምን እድልን ይዞ ይመጣል? እናየዋለን። ከእስራኤል ቀጥሎ ለሶማሌላንድ እውቅና ይሰጣሉ ተብሎ ከሚጠበቁ 3 ሀገራት መካከል ኢትዮጵያ አንዷ መሆኗ ተነገረም። ጤና ይስጥልን ኢትዮ ፍሮንቶች ነን። እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ እናስደምጣችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለእርሳቸውና መንግስታቸው በጎ ዕድልን ይዞላቸው መጣ በተባለው የአሜሪካ የኢራን ዘመቻ ላይ አስገራሚም አወዛጋቢም ንግግርን አድርገዋል። ፕሬዝዳንት ኢሳያስ አስገራሚውን ንግግር ያደረጉት በኤርትራ 35ኛ የነጻነት ቀን በዓል ላይ ባደረጉት ንግግር ላይ ነው። ኤርትራ ነጻነቷን ካወጀች ጊዜ ጀምሮ ላለፉት 35 ዓመታት በፕሬዝዳንትነት እየመሯት ያሉት ኢሳያስ ኤርትራ ከኢትዮጵያ የተገነጠለችበትን 35ቱንም ዓመታት ባከበረችባቸው የነጻነት በዓላት ላይ ንግግርን እንዳደረጉ ዘልቀዋል። ፕሬዝዳንት ኢሳያስ በየትኛው መድረክ ላይ ንግግርን ያደርጉም ወይም ቃለ መጠይቅ ሲሰጡም ከሚመሯት ሀገር ኤርትራ ፖለቲካዊና ኢኮኖሚያዊ ሁኔታ ይልቅ ኤርትራ ይህ ነው የሚባል ጉልህ አስተዋጽኦ በማትጫወትባቸው ዓለም አቀፍ ጉዳዮች ላይ ያተኮሩ ረጃጅም ማብራሪያዎችን ሲሰጡ ነው የሚደመጡት። ፕሬዝዳንት ኢሳያስ ትላንት እሁድ በተከበረው 35ኛው የኤርትራ የነጻነት በዓል ላይ ባደረጉት ለ23 ደቂቃዎች የዘለቀ ንግግራቸውም ላይ ይህንኑ ደግመውታል። ኢሳያስ በዚህ ንግግራቸው አስገራሚም አወዛጋቢም ሐሳብ አንስተዋል። የፕሬዝዳንት ዶናልድ ትራምፕን አካሄድና እቅድን በገመገመው በዚህ ንግግር ኢሳያስ ለእርሳቸውም ለመንግስታቸውም የሎተሪ ያህል የተቆጠረውን የአሜሪካ የኢራን ዘመቻ ላይ ጥያቄን አንስተዋል። አሜሪካ ኢራን ላይ ለመዝመት የሚያስችል ህጋዊ መሰረት የላትም፣ ብቻዋን የዓለም የደህንነት ዋስትና እንድትሆን የሰየማትም የለም ሲሉ የዘመቻውን ህጋዊነትና ትክክለኛነት ጥያቄ ውስጥ አስገብተውታል። ይህን የፕሬዝዳንቱን ንግግር አስደናቂ የሚያደርገው አሜሪካ በዚህ የኢራን ጦርነት ምክንያት ከኤርትራ ጋር ያላትን ዲፕሎማሲያዊ ግንኙነት ከማደስ እስከ ማዕቀብ ማንሳት የደረሱ ውሳኔዎችን ማሳየት የጀመረች መሆኑ ነው። አሜሪካ ከኢራን ጋር የገባችበት ጦርነት ከሆርሙዝ ሰርጥ ባሻገር በቀይ ባህር ነጻ የመርከቦች እንቅስቃሴ ላይ አደጋ ደቅኗል። ይህም አደጋ በኢራን ይደገፋሉ የተባሉትና በዋናነት በየመን በሚንቀሳቀሱት ሀውቲዎች ምክንያት ነው። አሜሪካ ለዓለም አቀፍ የንግድ እንቅስቃሴ ወሳኝ የሆነውን የቀይ ባህር ደህንነትን ለማስጠበቅ ለያዘችው እቅድ ደግሞ የባህር ጠረፉን ከ1000 ኪሎ ሜትር በላይ የምትዋሰነው ኤርትራ ምቹ ሀገር ሆና አግኝታታለች። ለዚህ ፍላጎቷ መሳካትም ከኤርትራ ጋር ያለውን የሻከረና በማዕቀቦች የታጀበ ዲፕሎማሲያዊ ግንኙነትን ማለስለስ ቀዳሚው ነው። ከኤርትራ ጋር ያላትን ዲፕሎማሲያዊ ግንኙነቶችን በተለያየ መንገድም ጀምራለች። ኤርትራ ላይ የጣለቻቸው ማዕቀቦች እንዲነሱ የተላለፉ ውሳኔዎችም በግልጽ ይፋ መሆን ጀምረዋል። ታይቶ ባልታወቀ ሁኔታ በኤርትራ የአሜሪካ ኤምባሲ በቅርቡ የተከበረው የአሜሪካ የነጻነት ቀን ላይም የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላ ተገኝተው ኬክ መቁረሳቸው አንዱ ሲሆን ትላንት እሁድ የተከበረውን የኤርትራ 35ኛ ዓመት የነጻነት በዓልን ምክንያት በማድረግም ፕሬዝዳንት ዶናልድ ትራምፕ ኤርትራና ህዝቦቿን ያደናነቁበትንና በደህንነት ጉዳዮች ላይ አብሮ ለመስራት ፍላጎታቸውን የገለጹበት ይፋዊ የእንኳን ደስ ያላችሁ መልእክትም ሌላው ነው። ከአሜሪካ የተላኩት አንድ ዲፕሎማትም ይህንን የትራምፕ ደብዳቤ መድረክ ላይ ሲያነቡ የተጠኑ የትግርኛ ቃላትን ጭምር ተጠቅመው ሰላምታ ሲሰጡ መታየታቸው ትኩረት ይዞ የነበረና የአሜሪካንን በኤርትራ ላይ ያላትን ፍላጎት እየጠነከረ መምጣቱን የሚያረጋግጥ ተደርጎ ተወስዷል። So I'd just like to read a letter that President Trump sent President Isaias in honor of Eritrean Independence Day. So the American people join me in congratulating you on the 35th anniversary of Eritrea's independence, May 24th. I respect and admire the steadfast spirit and resilience of the Eritrean people and your dedication to Eritrea's national sovereignty. Consistent with the sentiment expressed in my letter to you last year, and with the previous era now behind us, I believe the time is right to move forward and work together on shared peace and prosperity across the Horn of Africa and the Red Sea.
ፕሬዝዳንት ኢሳያስ በ35ኛው የነጻነት በዓል ላይ ወዳደረጉት ንግግር ስንመለስም ከአሜሪካ ጋር በተያያዘ ያነሱትን የአሜሪካንን የኢራን ዘመቻ ጥያቄ ውስጥ የሚከት ሐሳብና ንግግር አስገራሚ የሚያደርገው ለዚህ ነው። ፕሬዝዳንት ኢሳያስ በንግግራቸው የኢራን የኒውክሌር ፕሮግራም አጀማመርና እያደገ መምጣት የራሱ ታሪኮች ቢኖሩትም ኢራን ላይ የታወጀው ጦርነት ግን ሊመለሱ የሚገባቸው መሰረታዊ ጥያቄዎች ያሉት ነው ብለዋል። ጨምረውም ኒውክሌር ያላቸው ሀገራት እነማን ናቸው? በምን መብት ሊኖራቸው ቻለ? ማን ፈቀደላቸው? ፈቃድ ሰጪዎች ካሉም በምን ልዩነት ነው ፈቃድ ሰጪ የሆኑት? ለምን ኢራን ብቻዋን ትከለከላለች? በእርግጥስ ስጋት ናት ወይ? አሜሪካ ብቻዋን ጦርነት ለመክፈት ምን ህጋዊ መብት አላት? ሲሉ ጥያቄዎችን አሽጎርጉደዋል። ምዚ ኣብ ልዕሊ ኢራን ተኣውጁ ዘሎ ኩናት ግን ክምለሱ ዘለዎም መባእታውያን ሕቶታት ኣለዉ። ኑክሌራዊ ፕሮግራማት ዘለወን ሃገራት መነመን እየን። ኑክሌራዊ ኣጽዋር በብዓይነቱ ዘለወንን ዘማዕብላን ሃገራት መነመን እየን። ኑክሌራዊ ኣጽዋር ዝውንናን ዘማዕብላን ሃገራት በየናይ መሰል ወይ ብናይ መን ፍቓድ ወሃብቲ ፍቓድ እንተልዮም ከዓ እንታይ መሰል ወይ ሓለፋት ስለ ዘለዎም ንምንታይ ኢራን ንበይና ትኽልከል? ናይ ኣማን ከኢራን ስግኣት ኣሜሪካ ድያ? ኣሜሪካ በየናይ መጥቃዕቲ በይናዊ መጥቃዕቲ ክትወስድ እንታይ ሕጋዊ ሓለፋ ኣለዋ? ሆርሙዝን ምዕፃውን ከም ሳዕብየን ክንምርኣይ ሆርሙዝንና በጦርነቱ ምክንያት ሀገራት ላይ የተፈጠረውን ተጽዕኖ በመጥቀስ ከጅምሩ ስትራቴጂካዊ መነሻው የተሳሳተ እንደነበር ውጤቱ ይነግረናል። ስለዚህም ከግልጽ አደጋው አንጻር መቆም ይኖርብናል ሲሉም አስረግጠው ገልጸዋል። ፕሬዝዳንት ትራምፕ በዓለም ላይ ይህን አይነት ሁኔታ ያመጡት በአንድ ዓመት ተኩል የስልጣን ጊዜ ነው፣ በቀሪ 2 ዓመት ተኩል ደግሞ ሊመጣ የሚችለውን ገምቶ ለዛ የሚሆን ስትራቴጂ መንደፍ ምርጫ ሳይሆን ግዴታ ነው ብለዋል። ኢሳያስ በዚህ ንግግራቸው ለቬንዙዌላ ያላቸውንም ተቆርቋሪነት አሳይቷል። ቬንዙዌላም ሆነች ማዱሮ በእርግጥ ጠላት ነበሩ ወይ በማለት የአሜሪካንን የብቻ እርምጃ ለምን እንዴት ሲሉ ጠይቀዋል። ኢሳያስ በተለይም ከኢራን ጋር በተያያዘ ያነሱት ሐሳብ ሰውየው ምን ነካቸው የሚያስብል አይነት ነው። ከልዕለ ኃያሉ አሜሪካ ጋር ያለ መልእክተኛ በቀጥታ እንዲሰሩና ማዕቀብ እንዲነሳላቸው እስከ መወሰን ያደረሰውን እድል ወደ ጎን በማለት በትራምፕ አስተዳደር ውሳኔዎች ላይ ትችት አዘል ጥያቄዎችን ማሽጎርጎዳቸው ሰውየው እድሜ ተጭኗቸው ነው ወይስ ከቀደመ አመለካከትና አቋም መላቀቅ ተስኗቸዋል የሚሉ ጥያቄዎችን የሚያስነሳ ነው። የትራምፕ አስተዳደር ከጨከነና በተለዋዋጭ አቋማቸው የሚታወቁት ፕሬዝዳንት ትራምፕ በዚህ የፕሬዝዳንቱ ንግግር ቅሬታ ከገባቸው ሁኔታዎች ሊለወጡ የሚችሉበት እድል ሊኖር እንደሚችል መገመት አይከብድም። ይህም ሁኔታ ምናልባትም በአሜሪካና ኤርትራ ዲፕሎማሲያዊ መታደስ የወደብ ጥያቄ ውስጥ ለገባባትና ሁኔታው በቀጥታ ከአሜሪካ ጋር ፊት ለፊት ሊያጋፍጣት ይችላል ለተባለችው ኢትዮጵያ መልካም እድል ሆኖ ሊመጣ የሚችልበት እድልም ይኖራል። በሌላ በኩል ፕሬዝዳንት ኢሳያስ አሁን የኢትዮጵያ መንግስት እስከ ጦርነት ሊገባበት ይችላል ስለተባለለት የኤርትራና ህወሓት ጥምረት ጽምዶ አንድም ነገር ሳይሉ አልፈዋል። በተለያዩ የማህበራዊ ሚዲያዎች ላይ የኤርትራና የትግራይ ሰዎች አንድ ላይ የኤርትራን ነጻነት በኤርትራና ትግራይ ባንዲራዎች ባጌጡ ድንኳኖች በጭፈራ ሲያከብሩ የሚያሳዩ ቪዲዮዎች በብዛት ወጥተዋል። ነገር ግን አዛውንቱ ኢሳያስ ከትራምፕ እየቀረበላቸው ላለ ፍቅር ውግዘትን መልሰዋል። ከእስራኤል ቀጥሎ ለሶማሌላንድ ዕውቅና ይሰጣሉ ተብሎ ከሚጠበቁ 3 ሀገሮች ኢትዮጵያ አንዷ መሆኗ ተነገረ። ከጥቂት ወራት በፊት ለመጀመሪያ ጊዜ ለሶማሌላንድ የሀገርነት ዕውቅና የሰጠውን የእስራኤል መንግስት ውሳኔን ተከትሎ በቀጣይ ተስፋ ከተጣለባቸው ሀገሮች መካከል ኢትዮጵያ፣ ታይዋንና የተባበሩት አረብ ኤሚሬት ናቸው ሲሉ የሀገሪቱ ባለስልጣናት አስታውቀዋል። ሶማሌላንድ በየዓመቱ እንደ አውሮፓውያን አቆጣጠር ግንቦት 18 ቀን ከሶማሊያ ነፃ ወጥቶ የምትልበትን ቀን በተጠናቀቀው ሳምንት በተለያዩ ወታደራዊ ትርኢቶች በሃርጌሳ ከተማ አክብራለች። እንደ አውሮፓውያን አቆጣጠር በ2025 መገባደጃ ለሶማሊያ እስራኤል ዕውቅና የሰጠች ሲሆን ሰሞኑን የመጀመሪያው የሶማሌላንድ ባለሙሉ ስልጣን አምባሳደር ሆነው የተሾሙት ሙሐመድ ሃጊ ለእስራኤሉ ፕሬዝዳንት አይሳቅ ሄርዞግ የሹመት ደብዳቤያቸውን አቅርበዋል። በዓመታዊ ክብረ በዓሉ ለታይዋን፣ ለኢትዮጵያና ለተባበሩት አረብ ኤሚሬትና ለኬንያ ከልብ የመነጨ ምስጋና እናቀርባለን ያሉት ደግሞ የሶማሌላንድ ፕሬዝዳንታዊ ሚኒስትር ከዳሃር
ሁሴን ናቸው። ኢትዮጵያ በሶማሊያ መንግስት ተገፍተው ወደ ድንበሯ የገቡ ሶማሌላንዳውያንን ተቀብሎ በማስተናገድና የጎረቤት ሚናዋን በመወጣቷ ትልቅ አክብሮት አለን ያሉት ሚኒስትሩ በቀጣይ ኢትዮጵያ ለሶማሌላንድ የሀገርነት ዕውቅና ትሰጣለች የሚል ተስፋ እንዳላቸው ተናግረዋል። የውጭ ጉዳይ ሚኒስትሩ አብዱራህማን ዳሂር አዳን እስራኤል ለሶማሌላንድ ከሰጠችው ታሪካዊ የተባለለት የዕውቅና እርምጃ ቀጥሎ ኢትዮጵያ፣ ታይዋንና የተባበሩት አረብ ኤሚሬት የምንጊዜም የቅርብ ወዳጆቻችን በመሆናቸው ትልቅ ምስጋና አለን ብለዋል። ወደፊትም አብረው እንደሚቀጥሉና የእስራኤልን ውሳኔ በመከተል እርምጃቸውን ያሳያሉ የሚል ተስፋ እንዳላቸው አስረድተዋል። እነዚህ ሀገሮች የምንጊዜም የልብ ወዳጆቻችን ናቸው፣ ለሶማሌላንዳውያን ከወዳጅ የሚጠበቀውን ምላሽ ይሰጣሉ ተብሎ ይጠበቃል በማለትም ተናግረዋል። ከድል በዓሉ ጋር በተገናኘ የሀገሪቱ ፕሬዝዳንትና ሚኒስትሮች እንዲሁም የታይዋን፣ የተባበሩት አረብ ኤሚሬት፣ የኢትዮጵያና የኬንያ ዲፕሎማቲክ ማህበረሰብ ተወካዮች በተገኙበት ምስረታው ይፋ የተደረገው የሶማሌላንድ የነጻነትና የዕውቅና ተቋም በመጪዎቹ ዓመታት ሀገሪቱ ስትመኘው የቆየችውን የሀገርነት ዕውቅና ያሳካል ብለው እንደሚጠብቁ የሀገሪቱ ፕሬዝዳንት አብዱራህማን መሐመድ ገልጸዋል። የሶማሌላንድ የነጻነት ዕውቅና ተቋም የተሰኘውን እንዲመሩ የተዋቀሩት 3 የውጭ ሀገር ዜጎች ሲሆኑ ተቋሙን በሰብሳቢነት የሚመሩት የእንግሊዝ የኮንሰርቫቲቭ ፓርቲ አባል፣ የእንግሊዝ ፓርላማ እንዲሁም ከዚህ ቀደም በመከላከያ ሴክሬታሪያትና በትምህርት ሚኒስትርነት ያገለገሉት ጋቪን ዊሊያምስ ናቸው። በተጨማሪም የተቋሙ ዳይሬክተርና የህግ ባለሙያ ጠበቃና ዲፕሎማት የሆኑት እንግሊዛዊው ጄሰን ማኪው ናቸው። የዚህ ተቋም የህግ አማካሪ የሆኑት አሜሪካዊው የህግ ባለሙያ ዲፕሎማትና በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ የስልጣን ዘመን የደቡባዊ ምስራቅ ኤሲያ ሀገሮች የአሜሪካ ቋሚ አምባሳደር ናቸው። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ በንግግራቸው የተመሰረተው ተቋም ዋጋ ለከፈሉ ሶማሌላንዳውያን ትልቅ ተስፋ አለው ብለው የመጨረሻ ውጤት ያመጣል ብለን እናስባለንም ብለዋል። በሶማሊያ መንግስት ለታሰሩ፣ ለተፈናቀሉ፣ ለተገደሉ፣ ስቃይ ለደረሰባቸውና ለተዘረፉ ሁሉ ሳይቀር በህግ እንጠይቃለን ያሉት ፕሬዝዳንቱ የደረሰውን ግፍ አንረሳውም፣ ጊዜ የማያልፍበት ቁስል ነው ብለዋል። የእንግሊዝ ፓርላማ አባል ባደረጉት ንግግር የመከላከያ ሴክሬታሪያት በነበርኩበት ወቅት ለመጀመሪያ ጊዜ ወደ ሶማሊያ ስበር በአየር ላይ የተመለከትኩት ከተማ በጦርነት የሚታመስ ከአውሮፕላን ማረፊያው የፕሬዝዳንቱ መኖሪያ ወደ ሆነው ወደ ቪላ ሶማሊያ ሰፈር ፕሬዝዳንቱን ለማግኘት ሲሄድ የተመለከትኩት የተከፋፈለች በጦርነት የምትታመስ ሀገር ናት። የሀገር ፕሬዝዳንት መሆኑን ቀርቶ የሀገሪቱን ዋና ከተማ እንኳን መምራት የማይችል ፕሬዝዳንቱ በሽብር ቢዝነስ ላይ በመቆየት ስልጣንን ለማራዘም የሚፈልግ እንጂ ህዝቡን ሊያገለግል የሚፈልግ መንግስታዊ ስርዓት አልነበረም በማለት በወቅቱ የነበረውን ሁኔታ ተናግረዋል። ወደ ሶማሌላንድ ስመጣ የነበረኝን ትውስታ የህዝቡን ጥቅም አጀንዳው ያደረገ ዲሞክራሲያዊ የሆነ ምርጫ የሚያካሄድና በምርጫ የሚያምን በትምህርት የሚያምን ስርዓት እንዳለ ተረድቻለሁ ብለዋል። ሶማሌላንድ የሀገርነት ዕውቅና ትፈልጋለች፣ ዓለም ይህችን ሀገር ሊያያት ይገባል ያሉት የቀድሞ ሚኒስትር ሁሉንም አማራጭ በመጠቀም ይህንን እናሳካዋለን ሲሉም አብራርተዋል። ይህን ዘገባ ከሪፖርተር ወስደናል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ